አንድ ነገር ማወቅ ሁሌንም እላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። አይ ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። አይ ልጁን ጋርዶብ ግን ሌላ አይሰጥም። ለምን? ስለሚወድ። ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥ ከቤቱ ከፊቱ ከክብሩ ከመገኘቱ የትም አትሄድም። ኦሬዲ ያላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቃና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስል ይችላል። ድፍረት አለን። በምን? በክርስቶስ ኢየሱስ በኩል። እንዴት? አባ አባት ብሎ የሚጮህ የልጅነት መንፈስ ነው የተሰጠን። ዕውቀት ብቻ አይደለም። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱን የተገኘው ፈጣሪ ነው። እንዲህ ማንገናኝም ባይዘው የለመነውን ብናገኝ ቸርች አመጣ ቸርች አንመጣ ባይዘው እግዚአብሔር የለመነውን ሁሉ እንኳን እንደ ፈቃድ ሆኖ በሙሉ ራሱ እኮ አይሰጠንም። አንድ እየቆጠበን መሬት ላይ በጣም የሴኩሪቲ ጥያቄ ያለባቸው አሁን ነገ መጥቶ ቢገሉኝስ፣ አሁን ቢያጠፉኝስ ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም። የእምነት የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። እግዚአብሔር ዝም ብሎ ኖ አይደለም ያለ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ማንም ስለሆንክ አይሰማም። በክርስቶስ ኢየሱስ ኮንክ ብቻ ነው የሚሰማ። ወደ ጎን ማንም ከማንም ጋር ሊሰማማ ይችላል። ወደ ላይ ግን ሰማይን አቋርጦ መሄድ የሚችለው የኢየሱስ ስም ላይ ያለ ኃይል ብቻ ነው። አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን እየተቀበለኝ በኢየሱስ ስም ነው። አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 13 እስከ 15 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በእግዚአብሔር ልጅ ስም ስለምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነውን ሁሉ እንዲሰማን ካወቅን የለመነውን ነገር እንደተቀበልን እናውቃለን። አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 13 ጀምሮ እስከ 15 ድረስ ያለ የእግዚአብሔር ቃል ክፍል ነው። አብረን ያነበብነው እና ይሄም መልእክት የሱ የወንድማችን ሐዋርያው ዮሐንስ መልእክት ነው። መልእክቱ የተጻፈው ስፔሲፊክ፣ እሱም በጣም ስፔሲፊክ የሆነ ቦታ አይጠቅስም። ግን እሱ ያገለገለባቸውና ሌሎች መልእክቶቹን የጻፈባቸው ቦታዎች ካየን ትንሹ አካባቢ ላሉ አብያተ ክርስቲያናት የተጻፈ ደብዳቤ ነው ማለት ነው። የቤተ ክርስቲያን አባቶች ብዙዎቹ ምስክርነት ይሰጣሉ። እኔ ብዙ ጊዜ የእነሱን ስም ብዙ ሜንሽን አላረግም። እንደነ ኤሬኔስ፣ እንደነ ኦሪገን፣ እንደነ ፖሊካርፕ አይነት ትልልቅ ጸሐፊዎች ዮሐንስ ለማን እንደጻፈው ይጠቅሳሉ ማለት ነው። የተጻፈው ዘጠናዎቹ መግቢያ አካባቢ ነው። ራእይንም ስናገር ብዙ ጊዜ 93 ዓመተ ምህረት አካባቢ አየው፣ 95 አካባቢ ጻፈው ብዬ ብዙ ጊዜ እናገራለሁ። ከፍጥሞ ወደ ኤፌሶን ተፈቶ መጥቷል በኋላ ላይ ብለናል። ይሄንንም እዛ አካባቢ ነው የጻፈው። ሙሉ 5 መጽሐፍ ከ85 ዓመተ ምህረት በኋላ የተጻፉ ናቸው ዮሐንስ መጽሐፎች። ከሁሉም የአዲስ ኪዳናችን መጽሐፎች መጨረሻ ላይ የተጻፉት የዚህ ሰው መጽሐፎች ናቸው ማለት ነው። ምዕራፍ 5 ይሄ ደብዳቤ የተጻፈበት ዓላማ በዛ ዘመን ተነስቶ የነበረ አንድ በጣም ከባድ የስተት ትምህርትና የስተት አሰራሮች ነበሩ። እነዛን የስተት ትምህርቶችና አሰራሮች ለመመከት ቤተ ክርስቲያን ውስጥ ያለውን የወንጌል እውነት ለመጠበቅ የተጻፈ መልእክት ነው። በተለይ የኖስቲሲዝም የሚባለውን የኖስቲኮችን የስተት ትምህርት በክርስቶስ ኢየሱስ ማንነት ላይ የተሰራውን የተሳሳተ የኖስቲኮችን ትምህርት ለመመከትና ወንጌልን ለማጽናት የተጻፈ ደብዳቤ ነው። ስታነቡ ይሄንን ቆላስያስን፣ ሁለተኛ ተሰሎንቄን፣ ሌሎችም የጳውሎስ መልእክቶችን ከዚህ የስተት ትምህርት አንጻር ስለተጻፉ ማግኘት ትችላላችሁ። ምዕራፍ 5 ቁጥር 13 ምንድነው የሚለው?
ምዕራፍ 5 ከቁጥር 1 ጀምሮ ካነበባችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ ስለማመን ነው የተጻፈው። ስለማመን ነው ምዕራፍ 5 በክርስቶስ ኢየሱስ ስለማመን ወይንም በእግዚአብሔር ልጅ ስለማመን። ቃሉ ቀጥታ እንደሱ ስለሆነ በእግዚአብሔር ልጅ ስለማመን የተጻፈው። እዚሁም ጋር አያይዞ አጽንቶ ይናገራል። ምዕራፍ 5 ቁጥር 13 መልእክቱ የሚጻፈው ጌታን ለሚያውቁ ዳግም ለተወለዱ ልክ እንደኔና እንደናንተ ቸርች ውስጥ ላሉ ሰዎች የተጻፈ ደብዳቤ ነው። በደጅ ላሉ ወይንም የወንጌል እውነት ሰምተው ለማያውቁ ሰዎች የተጻፈ መልእክት ሳይሆን የወንጌል እውነት ሰምተው በክርስቶስ አምነው ቤተ ክርስቲያን ውስጥ ለተተከሉ ሰዎች የተጻፈ ደብዳቤ ነው። ምንድነው የሚለው? ቁጥር 13 ምንድነው የሚለው? በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። እንግዲህ ዮሐንስ በዚህ ደብዳቤው ላይ ተደራሲያኑን ወይንም የመልእክቶቹን አንባቢዎች ሲጠራቸው ልጆች ሆይ እያለ ነው አይደል? የሚጠራቸው ልጆች ሆይ እያለ ነው። ስለዚህ እሱ አረጋዊ ነው ማለት ነው። በእድሜ ባለጠጋ ሽማግሌ ነው ማለት ነው። ሲጠራ በጣም በልጅነቱ ቢጠራም ይህንን መልእክት ሲጽፍ ግን እድሜ ባለጠጋ ሆኖ በጣም የሸመገለ አረጋዊ ነው እና ሲጽፍ የሚጽፍላቸው በእድሜ ደረጃም በጣም ልጆች ናቸው። በመንፈሳዊ ደረጃም ደግሞ እጅግ በጣም ሩቅ ነው። እሱ ሲኒየራቸው ነው። የክርስቶስ ኢየሱስ መሬት ላይ የነበረ አገልግሎት የአይን ምስክር የነበረ ሰውዬ ነው አሁን እየጻፈ ያለው እና ሲጽፍላቸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ለነማን ነው ይህንን የሚጽፈው? በእግዚአብሔር ልጅ ስም ለሚያምኑ። ጎናቸው ሰው በጌታ በኢየሱስ ስም የምታምን ከሆነ የዘላለም ሕይወት አለ በሉት እስቲ። ይሄ እኮ ነው አይደል እዚህ ቤት የቀላቀለን፣ ይሄ ነው እዚህ ቤት ያመጣን። በእግዚአብሔር ልጅ ስም ስለምታምኑ አለ። በእግዚአብሔር ልጅ ስም ስለምታምኑ፣ በክርስቶስ ኢየሱስ ስም ስለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ክብር ለኢየሱስ ይሁን። በጣም እድለኛና የተመሰገነ ሐዋርያ ነው። እየጻፈ ያለው መልእክት የእግዚአብሔር ዘላለማዊውን እቅድ ነው እየጻፈ ያለው። የዘላለም ሕይወት አላችሁ እያለ ነው እየጻፈ ያለው። ለነማ ሲል በእግዚአብሔር ልጅ ስም ለምታምኑ ለናንተ። በጣም በብዙ ስደት ውስጥ ነው ያሉት ቸርቾቹ። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ። መሬት ላይ በጣም የሴኩሪቲ ጥያቄ አለባቸው። አሁን ነገ መጥተው ቢገሉኝስ? አሁን ቢያጠፉኝስ? ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? በእግዚአብሔር ልጅ ስም የምታምኑ ሆይ አቤት ይላል ጉባኤው። አሁን አንባቢው ቆሞ በጣም ላይት በሆነ በግሪክ ቋንቋ ነው የተጻፈው። ኮይኔ ተብሎ በሚጣራው ቋንቋ ነው የተጻፈው ወንጌሉም ይሄም እና በጣም ማንኛውም ሰው በቀላሉ አንደርስታንድ ያደርገዋል። ባይዘው የዮሐንስን ደብዳቤ ማንም ሌማን የሆነ ማለት ነው፣ ምንም ፊደል ቆጥሮ የማያቅ ትምህርት ቤት ሄዶ ማያቅ ምንም አንብቦ ማያቅ ሰው የዮሐንስ ደብዳቤ ቆሞ ሲነበብለት በቀላሉ ይገባዋል። ዮሐንስ በጣም ቀላል በሆኑ ቃላቶች እጅግ በጣም ጥልቅና ከባድ የሆነ ነገር በማስተላለፍ ነው የሚታወቀው። የዘላለም መንግስትን ሚስጥር በጣም ላይት በሆነ ቋንቋ ያቀርበዋል። አንድን ነገር ማወቅ ሁሌን እምላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። ያቸው ሰዎቹን ሪች በጣም ባለጠጋ በእግዚአብሔር ብርሃን በዘላለም እውነት ሚስጥር በጣም ባለጠጋ። ቀጥሎስ ነገሩን እንደዚህ አድርገው ነው የሚያጎርሱ። ማንም ሰው ይበላል ከእጃቸው። ሲጀመር እነሱን ራሱ ኢየሱስ ያስረዳበት መንገድ አስቡት። ኢየሱስ ምን ያህል ያውቃል ይባላል። ኢየሱስ ሁሉን እኮ ነው የሚያውቀው። እኛ ሁሉን ማወቅ አናቅም፣ ሁሉንም የሚያውቅ አናቅም። ሁሉን አናቅም፣ ሁሉን የሚያውቅም አታውቁም ከእግዚአብሔር ውጪ። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ራሱ ሁሉ ራሱ ከሆነ ነገር እስከሆነ ነገር ነኛ። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱን የተገኘው ፈጣሪ ነው። ያንን የሚያክል ግዙፍ አምላክ አሳ አጥማጅና ቀራጭ ሰብስቦ አስረዳ፣ ገባቸው። ሲምፕሊፋይ
By the way, simple message is always tough. ነገርን ሲምፕሊፋይ ስታደርገው ሰው አቃለልካት እቺ ነገር ምንድናት ይላል። በጣም ሰው ደስ የሚለው ካልገባው ነው። ወሰብሰብ ሲል ያደንቃል። አይውቀት ይሁት የሚወራውን ይሁት። በእግዚአብሔር ልጅ ስም ስለምታምኑ በእግዚአብሔር ልጅ ስም ማመን ብቻውን እኮ ተምረን የማንጨርሰው ነገር እኮ ነው። በእግዚአብሔር ልጅ ስም ስለምታውቁት ኦኬ በቃ ገብቶናል ምን እያለ እንደሆነ። አዎ እናምናለን ሲሉ የዘላለም ሕይወት አላችሁ አይደለም ያለው፣ እንዳላችሁ እንድታውቁ ኦሬዲ አላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቃና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስልህ ይችላል። ለዘላለም ሕይወት አይደለም መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታውቁ እንዳትረሱት። በተነበበ ቁጥራው እንደ ሪማይንደር ነኝ እኔ አስታዋሽ። አማኝ የዘላለም ሕይወት አለው። ምንም ያምን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚያምን የመጨረሻ እምነታችን የተመሰረተው በኢየሱስ ክርስቶስ ላይ ነው። ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም። የእምነት የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። ራሱ ይሄንን ደብዳቤ ጻፈልን ሰውዬ እኮ ወንጌሉን ሲጽፍ 20:31 አይደል? ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ለምንድነው ወንጌሉን የጻፍከው አሉት። ለግሪክ ነገር ነው የተጻፈው ወንጌሉ። ወንጌል ለግሪኮች ነው እና በጣም እንትን ነው ይሄ። አሁን ለምሳሌ አስረድተ እምቢ ካለ አንድ ሰው በተለይ ደግሞ ትንሽ እንትን ነኝ ካለ ይሄ የእውቀት ሰው ነኝ ካለ ዮሐንስ ወንጌልን ጋብዘው ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት አብኩቶት ገንብቶት በጌታ አድርጎ ይሰጣል። የሰውን ይሄ በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ የሚባለው ለመምታት ነው የተጻፈው ዮሐንስ ወንጌል አይደል? ከዘላለም ነው ታሪክ ውስጥ የሚመጣው ዮሐንስ። ከጊዜ ውጪ ዘላለም ውስጥ ከታሪክ ውጪ የሆነ ነገር ውስጥ መጥቶ ጊዜና ታሪክ መካከል ይከቷል ወንጌልን። በጣም ባይዘው ለግሪካውያኑ በጣም ቻሌንጂንግ ነው። ክብር ለኢየሱስ ይሁን። ለምንድን ነው ይሄንን ሁሉ ነገር የጻፍከው ኢየሱስ ክርስቶስ ላይ? ይሄንን የሚያክል ማብራሪያ አንተ እንደ ሉቃስ የተማሩትን ትምህርት እንደ ማቴዎስ ንግስናውን እንደ ማርቆስ ተአምራት አጽፈህ ራሱን ኢየሱስን ተጽፈዋለህ እንዴ ማለት። የዮሐንስ ወንጌል ኢየሱስ ላይ የተሰራ ማብራሪያ ነው። በኢየሱስ የተሰራ ስራ ላይ አይደለም ዮሐንስ የተጻፈው። ራሱን ኢየሱስን ነው ኤክስፖዝ ያደረገው። ኤክስፖዚሽኑ ኢየሱስ ላይ ነው። ኢየሱስን ነው እንደዚህ የበተነው፣ ፍልቅቅ አደረገው። ለምንድን ነው ይሄንን ሁሉ የጻፍከው ሲሉት ምንድነው የሚለው ዮሐንስ 20:31 እንድታነቡት። ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፍላችኋለሁ። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። አስደንቆ አይለቅም፣ አንቆ ይዞ ክርስቲያን ያደርጋል። ወንጌል ደግሞ እንደሱ ሲሆን ነው። ልክ ዋው ብለህ ጭንቅላት ላይ ፕሮሰስ አድርገህ ተደንቀ ከሄድክ ገና ነው። እንደ ኤማውስ መንገደኞች ነህ፣ እየተደነከ ነው። ክሮስ ማድረግ አለበት ወንጌል፣ አቅጣጫ ማስቀየር አለበት። አንተ አማኝ ክርስቲያን ማድረግ አለበት። በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ምንድን ነው የሚጽፍላቸው? ኦልሬዲ የዘላለም ሕይወት አላቸው። የሚቀጥለው ቁጥር ምን እንደሚለው በእግዚአብሔር ፊት ለመቅረብ አይደል ያለን ድፍረት ይህ ነው። በእግዚአብሔር ፊት ለመቅረብ ያለን ድፍረት
ሰው በእግዚአብሔር ፊት ለመቅረብ ያለው ድፍረት ምንድነው? አሁን ሁሉም ሰው ሲጸልይ፣ ሲማር፣ የተለያየ ነገር ሲያደርግ በእግዚአብሔር ፊት ለመቅረብ ይቀርባል። በእግዚአብሔር ፊት ምንድነው ድፍረት? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ፊት ለመቅረብ ድፍረት። በምን መንገድ እግዚአብሔር ፊት ትቀርባለህ? በየትኛው መስዋዕትህ በእግዚአብሔር ፊት ትቀርባለህ? በየትኛው የጽድቅ ጉልበት በእግዚአብሔር ፊት ልትቀርብ ትችላለህ? ማን እግዚአብሔርን ሊጠጋው ይችላል? ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቅረቡ። ደስ ብላችሁ ቅረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቅረቡ። ድፍረት ማለት እሱ ነው። ድፍረት ማለት ደፋርነት አይደለም። በክርስቶስ ኢየሱስ የተገኘ መብት ማለት ነው እንጂ ደፋር መሆን ማለት ነው። እንዴ ትርጉሙ ሲጀመር እግዚአብሔር ፊት ደፋር ይኮናል እንዴስ? ለመድፈርስ የሚሆን ግራውንድ አለ እንዴ? በእግዚአብሔር ፊት ግራውንድ የለም። ባይዘው ሰው እግዚአብሔርን ካላወቀው ነው እንጂ ካወቀው መብት አለ እየተባለ ራሱ ይፈራል። እንኳን እንዲዘውል ይል ስብስብ አድርጎ ያስገባን እኮ የኢየሱስ ስም ነው። እስቲ ጮክ በሉና ኢየሱስ በሉት። እስቲ ኢየሱስ ድገሙና እስቲ ኢየሱስ በሉት። ኢየሱስ በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን የዘላለም ሕይወት የሰጣቸውን። ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለን፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ጮክ ብሎ በእግዚአብሔር ልጅ ስም አምናለሁ በሉ እስቲ። ኦፍ ኮርስ ጠሌ ምንድነው የምጨቀጭቀን? በኢየሱስ ማመን። ስሙን ደግሞ አንድ ቀን እንማራለን። የኢየሱስን ስም፣ የእግዚአብሔርን ስም፣ ስሞች አይደለም ስም እንትን ተብሎ የተጠራበትን ስም the name ስሙን ስምህን ገልጬላችኋለሁ እኮ ነው ያለው ኢየሱስ። ምን አስተማርካቸው ይሄን ሁሉ ጊዜ? ስምህን። የእግዚአብሔርን ስም ነው ኢየሱስ ያብራራ የኖረው። የእግዚአብሔር ስም ስምህን የገለጥኩላቸው የዘላለም ሕይወት በዚህ አላቸው አለ ኢየሱስ። እስቲ አሜን በሏ። ስምህን አብን በአካል አይተው ታያቆመው ስሙን ኢየሱስ አብራራላቸው። በእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ነው የሚል ትምህርት አለው ውስጡ። የእምነታችን መሰረት ይሄ አይደል? ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እኔ ማን ነኝ ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነው ኢየሱስ። የእምነት መሰረት ነው ይሄ። በእግዚአብሔር ልጅ ስም ስለምታምኑ ፋውንዴሽናል የዘላለም ሕይወት አላችሁ እወቁ። አሜን ሲሉ በእግዚአብሔር ፊት ለመቅረብ ድፍረታችን ይሄ ነው። አየ የሚሸማቀቃለ ቸርች ያቀተዋል። እንዴት አርጌ ነው በእግዚአብሔር ፊት ሆነ መቅረብ ሲል ድፍረታችን ምንድነው ሲሉት ዮሐንስ ተለዋዋጭ ነው አይደለም ያለው። ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ድፈሩ ማለቴ ጸልዩ ማለቴ ነው። ክብር ለኢየሱስ ይሁን። ስትጸልዩ ግን እግዚአብሔርን አፕሮች የምታረጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያደርገው እንደ አባትና ልጅ ነው አፕሮች የሚያደርገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያደርገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው። አንድ በጣም የሚወደድ ቃል አለ አይደል? ሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ሮሜ 8 ላይ ምንድነው የሚለው? አባ አባ ብሎ የሚጮህ የልጅነት
the spirit of sonship የልጅነት መንፈስ ሰጠን። ምን ማለት ነው? ልጅ ቤቱ እንግዳ ነው እንዴ? ባይዘው ከባለቤት በላይ ባለመብት ልጅ ነው። አንተ እንግዳ ነህ። እንደው ብዙ የቤት ስራ አለብህ። ቁጭ ብለህ ቁጭ አትልም። ጫፍ ላይ ነው የምትቀመጠው። እነሱስ እግራቸውን አውጥተው ነው የሚቀመጡት። ጫፍ ላይ እንዳይመስልኩ ተጠራርገው ወደ ኋላ በደንብ እንደዚህ። የልጅነት መንፈስ ምን ማለት ነው? ቤቴ ነው። እስቲ አሜን በሏ። እግዚአብሔር ክብሩ ሲገባ ያባረረኝ ይሆን አትልም። ጎናቸው አልሶ እንደ ልጅ ኑር በሉት። ተደላደልና ኑር በሉት። በእግዚአብሔር እቅፍ ውስጥ ኑር በሉት። ኢየሱስ ጌታ ነው። እቅፍ ውስጥ አይ እግዚአብሔር መገኘት ውስጥ የእግዚአብሔር ልብ ለኔ ያባት ነው። ያሰሪና ሰራተኛ አይደለም። እያሳደደ ደሞዜን አይቆርጥም። እግዚአብሔር እንደሱ አይነት አምላክ አይደለም። አባቴ ነው። እስካድግ ነው የሚጠብቀኝ። የሱ የሆነው በሙሉ የኛ ነው። ማቹር እስክናደርግ ነው የሚከለክለን። ስታድግለት አደክልኝ፣ ይሄም ያንተ ነው፣ ይሄንንም አስተዳድ፣ ይሄንንም ምራው፣ እዚህም ውስጥ ገባ፣ ይሄንንም ያዝ ነው የሚለን። እስክታድግ ነው። ድፍረት አለን። በምን? በክርስቶስ ኢየሱስ በኩል። እንዴት? አባ አባት ብሎ የሚጮህ የልጅነት መንፈስ ነው የተሰጠን። እውቀት ብቻ አይደለም፣ መንፈስ። አየህ፣ ልጅ ነህ የሚል እውቀት ብቻ አይደለም፣ ስፒሪት ውስጣ ቦርናጌን የተወለደ መንፈስ ውስጥ አለ። ተወልደህ ነው የምታውቀው። ተነግሮ ብቻ አይደለም፣ ተወልደህ ነው። ከዛ ደግሞ ገላትያ ላይ አባ አባ ብሎ የሚጮህ የልጁን መንፈስ ሰጠን። የልጅነት ሰጠኝ። ቀጥሎ የልጁ ምን ማለት ነው? ኢየሱስ አባ ያለበት ማለት ነው። አሁን አንተ ቆመ አባት ሆይ ስትል ኢየሱስ ባለበት መጠን ነው የሚሰማ። ኢየሱስን እንደሚሰማው ነው የሚሰማ። የልጁን መንፈስ። ስለዚህ ስትጸልዩ አቀራረባችሁን ቀይሩ። ባይሰጠኝስ ብሎ ነው እንደ ኢየሱስ የሚጸልየው። ቢከለክለኝስ አይልም። ሲጀመር የአባቱ ፈቃድ ነው እሱ ውስጥ ያለው። እኛስ የእድሜ ጉዳይ የልጁን መንፈስ እኮ ነው የተቀበልነው። ስላልሰማህ አይደለም የማይሰጥህ። ሰምቶ ቆይ ይልሃል። ቆይ እግዚአብሔር ሆይ እንትዝቅ ታባክናለህ ብዬ ብነግረው አሁን ልጄ ላይ ያቀቻ ምንድነው ማባከን? ዳድ ማባከንን ሳስረዳ ማባከንን እያስረዳው ደግሞ ሌላ ነገር ይጠይቀኛል። ገና ነው ሳላስረዳው ያቃል ማባከን ማለት ነው። ያኔ ብድግ አድርገህ ትሰጧለህ ሁሉንም። አሳርፈኝ እንደውም ብለህ የልጅነት መንፈስ ማለት የክርስቶስ ኢየሱስ አልዓዛርን ለማስነሳት ቆሞ አባት ሆይ ስለሰማኸኝ ሁልጊዜም ስለምትሰማኝ ጸሎቱን አያችሁት? የኢየሱስን አባት ያለ ስለሰማኝ አለውና ሁልጊዜ ማለት ምን ማለት ነው? ከዚህም በኋላ በጸለይ ቁጥር ጥያቄ የለም። እኔ እናንተ መሃል ይሰማል አይሰማም ብሎክ የሚያደርግ ነገር እኔ እናንተ መሃል አባቴ ነህ፣ ልጅ ነኝ። በማንኛውም አጋጣሚ እኔን መስማት ነው የምትፈልገው። ከኔ ጋር ማውራት ነው ደስ የሚል። መሬት ላይ ኢየሱስ ጋር አብ ቶሎ ቶሎ የተመላለሰው ማንም ጋር መጥቶ አያውቅም። ፈሪሳውያን ጋር አይመጣም፣ ሰዱቃውያን ጋር አይመጣም። የኢየሩሳሌም ጉባኤ በጣም ትልቅ ነው ብሎ አይመጣም። ኢየሱስ አባ ካለው አቤት። ያ መንፈስ ነው የተሰጠን። አባ ስትል አቤት። እኛን ማዋራት ነው ደስ የሚለው። ያንተን ፊት ማየት ነው ደስ የሚለው። እስቲ አሜን በሏ። ሁል ጊዜ እንደምትሰማኝ አውቃለሁ አለና ዛሬም አለ እንዲጮክ ብዬ የምናገረው እዚህ ያሉት አንተ ሁሌ ከኔ ጋር እንዳለህ እንዲያውቁ ነው አለ እንጂ ምንም የታወቀ ነው። ግን እኔ አሁን እንደዚህ ሆነው እነሱ እንዲያውቁ ብዬ ነው አለና ምንድነው የሚያወራው ይሄ ሰውዬ ደግሞ ብሎ ደግሞ ዛሬ ወደ ሰማይ አንጋጦ አባቴ ስለመሰማኝ ስለሰማኝ ምን አይላል ሲሉ እንግዲያው አለና ምን ማለት መሰለህ አልዓዛር አለ ናውጣ ብሎት ቆመ። የሄደችውን መለሰለት ማለት ነው። አባቱ እንደምትሰማኝ ያውቃል መልሳት አልዓዛር። ኢየሱስ በዚህ ጋር አባቱ ይመልስ ሲል አብ እዛ መቃብር ውስጥ መልሶታል።
አልዓዛር ናውጣ ሲል እየዘለለ ሲወጣ ሰው ዋው አይደለም ይሉት አባቱ ሰማው። የአባትና የልጅ ህብረት መሃል የተፈጠረ ተአምር ነው። ጮክ ብሎ ይሰማኛል ብሎ እስቲ ይሰማኛል። ይሄ መብት በጌታ በመሆን ብቻ ነው የሚገኘው። ማንም ስለሆንክ አይሰማም። በክርስቶስ ኢየሱስ ከሆንክ ብቻ ነው የሚሰማ። ወደ ጎን ማንም ከማንም ጋር ሊሰማማ ይችላል። ወደ ላይ ግን ሰማይን አቋርጦ መሄድ የሚችለው የኢየሱስ ስም ላይ ያለ ኃይል ብቻ ነው። ኢየሱስ ስትለው ሰማይን የሚያቋርጠው ከደመና ማለፍ አይችልም። ሌላ ጸሎት ከምታዩ ከዚህ ከተጠራቀመው አየር ከዚህ ከስካይ ማለት ሄቨንስ መግባት የሚችለው የኢየሱስ ስም የተጣበቀበት ጉዳይ ብቻ ነው። መናፍስት ታንቆ ያስቀምጥባል። ይሄ የፋርስ አለቃ ምናምን አርኮን አለ ይት ወዲን ምጸልይ ይላል ናንጆ ደኔ እኔ ያለውልህ ወደኔ እኛ ኢየሱስን ግንጥል ያደርገዋል። ሃሌሉያ። እና ድፍረት አለን ማለት ምንድነው ድፍረታችን? በእግዚአብሔር ልጅ ስም እናምናለና በኢየሱስ ስም አምናለሁ። የኢየሱስ ስም ላይ ያለ እምነት አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን የተቀበለኝ በኢየሱስ ስም ነው። ስሙ ለዘላለም የተመሰገነ ይሁን። እዚሁ ምዕራፍ 5 ላይ አንድ ቁጥር ላንብብላችሁ እስቲ። ቁጥር 10 ላይ ላንብብላችሁ። በእግዚአብሔር ልጅ እዚሁ አንደኛ ዮሐንስ ምዕራፍ 5 በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። በእግዚአብሔር ልጅ የሚያምን ሁሉ ማምንስ ምስክር የለውም። በእግዚአብሔር ልጅ የሚያምን ሁሉ ምስክር አለው ይልና ማንም እግዚአብሔርን የማያምን ሁሉ እግዚአብሔርን ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። አሁን አላምንም ሲል ሰው ምን እያለ እንደተጠቃለ እግዚአብሔርን ውሸታም እያለው ነው። እግዚአብሔር ስለ ልጁ የመሰከረው ምስክርነት አልተቀበለም። እግዚአብሔር ነው ስለ ኢየሱስ የመሰከረው። አላምንም ሲል ሰው እግዚአብሔርን ውሸታም ነህ አልቀበልም። እግዚአብሔርን ውሸታም ያለ ሰው እኔ ራሱ ምን እንደሚሆን አላውቅም። በኢየሱስ አላምንም ስትል እግዚአብሔር ነው መስካሪ። ልጄ ነው አለ። በእርሱ ደስ የሚለኝ የምወደው ልጄ አለ። ልጄ አለ። አላምንም ስትል ውሸታም አብ ከሰማዩ ነው ውሸታም። እኔ በኢየሱስ አላምንም ነው ያልኩት እና እኔን እንጂ እኮ እመን ያልኩ የዘላለም ሕይወት አለ በሱ በኩል ነው። አላምን ስል የዘላለም ሕይወት አለ የምለው እየዋሸው ነው ውሸታም ነው የምትለኝ እኔን? ሰው ስለማይሰማ ጆሮ ስለተያዘ አይኑ ስለተያዘ አይምሮ ስለተዘጋበት እንጂ የማያምኑትን ምናን ስላሳወረ እንጂ ሰው ቢሰማ አላምን ስትል ውሸታም ከሰማይ እንዴ እግዚአብሔርን ውሸታም ይላል እንዴ? አብስ ቆይ እድል ስጠው ታው እንዳትነካው። ሰባ ይኖር የለ እንደ መሬት ላይ ሰባዋን ይታገል። እኔ በዚህም በኩል እከሌን በዚህ በኩል እከሌን በዚህ በኩል የሆነ ቸርች በዚህ በኩል መንገድ ላይ የሆነ ወንጌል የሚሰብክ በዚህ በኩል የሆነ ቦታ ላይ ቁጭ ሲል እነግረዋለሁ፣ እኔ ጨቀጭቀዋለሁ፣ እነዘንዘዋለሁ፣ መንፈስ ቅዱስ እንዲወቅሰው አደርጋለሁ። ከዛ እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት አሁን ቀደም ኢየሱስ ጌታ ነው። አይ ግን በእግዚአብሔር ልጅ አለማመን ምን ያህል ከባድ እንደሆነ የእግዚአብሔርን ምስክርነት መናቅ ነው። እግዚአብሔር የመሰከረ እምቢ አላምንም እምቢ የጠላውን አይደለም ወንጌል። እኔ ወንጌልን እንድሰብክ እግዚአብሔር እድል ሰጠኝ እንጂ ወንጌል የሥላሴ ፕሮግራም ነው። ሥላሴ ከሰማይ ፈርሞ የላከው አጀንዳ ነው። ወንጌል የሰው አይደለም። ጳውሎስ እንዲህ ያለ ለእግዚአብሔር ወንጌል ተለየሁ አለ። ወንጌል የእግዚአብሔር ነው አለ። የእግዚአብሔር ነው። ኢየሱስ የማን ነው? የእግዚአብሔር ነው። የጠላውን አይደለም። ጠላውን በርቶለት ነው። እከሌ በርቶለት ነው። እንትና በርቶላት ነው። የኛ አይደለም። ተቀብለኑ ነው። እስቲ አሜን በሏ። ስለዚህ ሲሰበክል እምቢ ስትል ከኛ ጋር አይደለም ግንኙነት። እኛ ራሱ ተሰብኮልን መተን ነው። እኛ ራሱ ተቀብለን ነው። በርቶልን ነው። ባለቤቱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። ኢየሱስ የእግዚአብሔር ነው። ምስክርነቱን እንቀበላለን። እንኳን ወንጌል ሰባኪ ሆንኩ፣ እንኳን ሌላ ስራ አልሰጠኝ። ድፍረት አለን ይልና ከዛስ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ እንደ ፈቃዱ የሚል መሃል ላይ ባይኖር ጥሩ ነበር አይደል?
ማንኛውንም ነገር ብንለምን ይሰማናል ቢሆን ተያይዘን ማለቃችን ነበር። ተቀለለ የምንጠይቀውን አናቅማኛ እንትኑን ማምጣ እንትኑ ወጥመድ ነው። በዚህ ምን ለምነው ወጥመድ መግደያ መሞች መርዝ እግዚአብሔር ስጠኝ እባክህ። አረ መርዝ ነው እባክህ አንዴ ልቅመሰው ተሞታለረ ማለቃችን እንደ ፈቃዱ እንኳን ኖረ። ብዙ ሰው እንደ ፈቃዱ የሚለው ባይኖር ደስ ስለሚለው ያረ ምን እግዚአብሔር ለምን ያስጨንቀኛል? አስጨንቆ አይደለም እዛ ያረ እንዴም አንገናኝም። ባይዘው የለመነውን ብናገኝ ቸርች አመጣ ቸርች ባይዘው እግዚአብሔር የለመነውን ሁሉ እንኳን እንደ ፈቃዱ የሆነውን በሙሉ ራሱ እኮ አይሰጠንም። አንድ እየቆጠበን እቺንንካ እሺ ጌታ ተመስገን ያኛውን ስትለው ሌላ ጊዜ ይስጣል። መቼ አይ ሌላ ጊዜ መስጠት አቅቶት አይደለም ለኔ ሲል ለኔ እኔ በህይወት እንድኖር ቀጥሎ አብሬው እንድኖር ቢሰጠኝ አልመጣም። አንሶ እግዚአብሔር እንካ ሰው እኮ ተቃለች የሚለምነውን አያውቅም። መሬት ላይ ቆሞ እኮ ጨረቃን ስጠኝ ሊል ይችላል። የት ሊያደርግ በቃ የማይሸከመውን ሁሉ ይሄን ያህል ስጠኝ ይላል። በቁጥር የሚያውቀውን ብር ማስተዳደር ለሚችሉ ሰዎች እኮ ይሰጣቸዋል። ምንም አይመስላቸውም። ያንን ያክል ነገር እያስተዳደሩ ኖርማል ናቸው። ኖርማል ምን ወሬያቸው አፋቸው ማሉሉ አይገባም። አንዳንዴስ ኪስ ሙልት ሲል በየመንገዱ ካፌ ግባ ይላል። አትችልም። ታዲያ ለአንተ ሰጥቶ ራስን ማጥፊያ በእነሱ ሳይድ ራስን ማጥፊያ እንደሰጣ እኮ ነው የሚቆጠረው። ስለዚህ እግዚአብሔር አይሰጥም። ቸርች እንድመጣ ነው የሚፈልገው። ስማ ስትቆይ ስትጸልይ ስትበስል ነገሩ እያለ አንተ ታድጋለህ። አንተ ታድግና ትላንት የጠየቅከውን እንዲያይተ አልፈልግም ጌታ ሆይ እና ፊትህን አንተን ክብርህን መገኘትህን ራስህን ነው የምፈልግህ ህልውናህን ትሏል። ያኔ ሌላውንም ይሰጣል። መጽሐፍ እንደሱ የሚል ልጁን ከሰጠን ሌላውን እንዴት አይ ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። አይ ልጁን ጋርዶብህ ግን ሌላ አይሰጥም። ለምን? ስለሚወድ ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥ ከቤቱ ከፊቱ ከክብሩ ከመገኘቱ የትም አትሄድም። አይ ቅደም ተከተላለው። ምን እንደሰጠው መጀመሪያ ወቅ ይላል። ኢየሱስን የሰጠኝ ብለህ ተንበረከከ ይኸውልህ ቀና አትልም፣ መንገድ አትቀይርም፣ ሌላ ነገር ራሱ አታይም። ምን ሌላ ጨምሮ እንደሰጠው ቼክ አታረግም። ኢየሱስ ላይ እየተደነቀ እድሜ ያልቃል። የሰጠኝ ሁሉ ነው። አዎ ስማ፣ ዓለምና ክብሯ ያንስብሃል። ዓለምን ታያው ተብለህ እኮ አትታውም። ኢየሱስ ይገለጥልህ ተው አትባልም። ማየት አትፈልግም። በደረሰበት አትደርስም። እግዚአብሔር ይሄንን ብርሃን ላያችን ላይ ያፍስሰው። ኢየሱስን ይግለጥልን። ሃሌሉያ። ያኔ ልመና ይቀየራል፣ ምስጋና ይበዛል። እንትናርግ ብዙ አትልም። ተመስገን። እኔ አንድ በጣም የሚደንቀኝ የነ ጳውሎስ ይሄ ፊልጵስዩስ ከተማ ሐዋርያት ሥራ 16 እስር ቤት እንደው እኛ እኮ በመዝሙርም በምንም እኮ ስለዘመርነውና በጣም ብዙ ጊዜ አገልጋዮቻችን ስለነገሩኝ ኖርማል ነው እንዴ? እግር በእግር ብረት ተጠረቁ፣ እጅ በሰንሰለት ተጠረቁ፣ ሲገረፉ ውለው ቁስል በቁስል ሆነው ጨለማ ቤት ውስጥ ኩራዝ የለ እንዲህ ታስረው ጳውሎስና ሲላስ አይደል ቢለው እንደዚህ መሃል ላይ ግንድ አለ፣ እንዲህ ነው የሚጠርቋቸው። እግራቸውን ደግሞ እግር ብረት አለ፣ ቁስሉ ላይ ነው ባይዘው የሚያጋድሙት። ዝም ብሎ ባዶ ላይ ቢቀመጥ ያማል እንኳን ቆስለ እዛ ውስጥ ሆነው ጨለማ ነው ቁስል። እኔ መቼስ እምላችሁ እግዚአብሔር ሆይ አትፈርድም ወይ ቢሉ ትክክል ነው። ማመስገናቸው ሞር አድቫንስ ነው። ይሄ ክርስትና ነው። እንዲህ ተጠርቀው እግዚአብሔርን በዜማ ሲለምኑ ነው እንደሚለው ይዘምሩ። እግዚአብሔር አመሰገናችሁኝ። ዋው በሳሎች ነው እንዴ ያለው። ዋናቸው ክርስቶስ ነው። ዋናቸው መዳናቸው ነው። ዋናቸው እግዚአብሔር ነው። ሌላውን ጨምሮ ሰጣቸው።
እነሱ ከመፈታት ጋር ከእስር ቤት መፍረስ ጋር ከምናምን ጋር ይፈርሳል ብለውም አይደለም የሚዘምሩት፣ ዝም ብለው ነው የሚዘምሩት። ይፍረስ አይፍረስ የራሱ ጉዳይ ነው። ይግደሏቸው ልቀቋቸው የነሱ ቢዝነስ አይደለም። እግዚአብሔር ወንጌል እንዲቀጥል ከፈለገ ያስለቅቃል። ጨረሳቸዋል ካለን ደግሞ በዚሁ እንሂድ። ሰዎች ሰማይ ከሄድንም ያው እዛው ምስጋና መቀጠላችን አይቀርም እዚቹን ጀምራት ብለው በጣም ሲያሰቃዩአቸው ባይዘው ወደ ሞጣ ጋር ሲሉ መሄዴ ነው የሚሉት። የት ረዛ ሰማይ ፊት ለፊት ናፍቆኝ ነበር እንደውም ላይ ሆኖ። ሰይጣንን ተስፋ የሚያስቆርጡት እኮ በስለው ነው። በስለው ብስል ስትል ሰይጣን ራሱ ግራ ይገባዋል። የሚለምነው ነገር ይሄ ሰውዬ ሰይጣን እጅ ላይ ያለ ነገር አለምንም። እግዚአብሔርን ራሱና ምን ለምነው። እግዚአብሔር ደግሞ ሰይጣን ጋር የለም። ገንዘብ ሰይጣን ጋር ሊኖር ይችላል። የሆነ ነገር ሰይጣን ጋር፣ ዝና ሰይጣን ጋር ሊኖር፣ ምንም ነገር ሊኖር ይችላል። ባይዘና ማኒፑሌት ሊያደርግ ይችላል። እግዚአብሔር ወይ ብር ስትል ሰይጣን እዛጋ ያሳየ። እግዚአብሔር ወይ ትቆያለህ ወይ ትላለህ እየጸለይክ እዛጋ ያሳየ ነው። ሰው ልቡ ይሄዳል። አየህ በጣም ስትበስልስ እግዚአብሔር ወይ አንተን ነው የምፈልግ ትላለህ። እግዚአብሔር ደግሞ ራሱ ጋር ብቻ ነው ያለው፣ ማንም ጋር የለም። እግዚአብሔር ብቻው ነው የሚኖረው። ሰይጣን እጅ ላይ ያለ ነገር አትለምንም ስትበስል። ብሩንስ ከክብር ጋር ይሰጣል። ዝናውን ከክብር ጋር ይሰጣል። አፍተሮ ላይ አያስፈልግም ግን ከክብር ጋር ይሰጣል ካስፈለገ። አሁን ለአብርሃም ስምህን ገናና አደርገዋለሁ የሚል ቃል አለ። ዳዊት ዝናው ወጣ የሚላል። ዝና ይውጣ የሚል ግን ጸሎት ጸልዮ ያውቁ ዝም ብሎ ነው ወጣው። እግዚአብሔር ለምን መሰል ዋናው ሲገባ ሌላ ቢጨምርልህ ተጀመረ አልተጀመረ ጉዳይ አይደለም። በተተናጎናቸው ሰው ዋናው ይግባን፣ ተጨማሪው ቀጥሎ ይመጣል በሉት።